አመሻችሁ ከአውሮፓ ታላላቅ ሊጎች ውስጥ ተጠባቂ የነበረው የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የጨዋታ ውጤት ወደ እናንተ ላደርስ እዚህ ስቱዲዮ ተገኝቻለሁ። እናንተም ስቱዲዮ ፎሎ፣ ላይክ፣ ሼር በማድረግ አካውንቴን ይቀላቀሉ እያልኩኝ ወደ ጨዋታው ውጤት አልፋለሁ። ትናንትና ምሽት የለንደኑ ክለብ አርሰናል በኤምሬትስ ላይ ኤቨርጉሰንን አስተናግዶ ኢዜ በ36ኛው ደቂቃ ላይ እንደዚሁም ራይስ በ63ኛው ደቂቃ ላይ ባስቆጠሯቸው ሁለት ግቦች በድምሩ 3-1 በማሸነፍ ወደ አውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ውድድር ተቀላቅለዋል። ሌላኛው በኢታድ ማንቸስተር ሲቲ ከሪያል ማድሪድ ባደረጉት ጨዋታ ላይ ቪኒሲየስ ጁኒየር በ22ኛው ደቂቃ ላይ ባስቆጠራት የፍጹም ቅጣት ምት 1-0 ቢመሩም ሃላንድ በ41ኛው ደቂቃ ላይ ባስቆጠራት ግብ አቻ ቢሆኑም በ97ኛው ደቂቃ ላይ ሪያል ማድሪዶች ሁለተኛውን ጎል አስቆጥረው ወደ አውሮፓ ሻምፒዮንስ ሊግ የድምድም ድልድል ውስጥ አልፈዋል። የመጨረሻው ጨዋታ ቼልሲ በስታንፎርድ ብሪጅ ፒኤስጂን አስተናግዶ 3-0 በመሸነፍ በድምሩ ውጤት 8-2 ተሸንፎ ከአውሮፓ ሻምፒዮንስ ሊግ ውጭ ሆኗል። ለዛሬ ያለኝ አውሮፓ ሻምፒዮንስ ሊግ የጥሎ ማለፍ የጨዋታ ውጤት ይሄንን ይመስላል። በነገው ሌሎቹን ይዤ መለሳለሁ። ደህና አደሩ። የቀትር ጋኔል